ሰላምና ጤና ይስጥልኝ ቻናላችን ቤተሰቦች፣ ዛሬም እንደተለመደው ትኩስና ታማኝነት ያላቸውን የአውሮፓ እግር ኳስ የዝውውር ዜናዎችን ይዘንላችሁ ቀርበናል። በዛሬው ዕለትም በርካታ አስገራሚና ያልተጠበቁ የዝውውር መረጃዎችም ወጥቷል። በተለይ የአርሰናልና የማንቸስተር ዩናይትድ እንዲሁም የአስቶን ቪላ ደጋፊዎችን እጅግ የሚያስደስቱና የሚያስገርሙ ዜናዎችም አሉ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን በቀጥታ ወደ መጀመሪያውና ወደ ትልቁ ዜናችን እንሸጋገራለን። ትልቁ ዜናችንን የምንጀምረው ከሰሜን ለንደኑ ክለብ አርሰናል ሲሆን መድፈኞቹ የአማካይ ክፍላቸውን ይበልጥ ለማጠናከር ትልቅ ግምት የሚሰጠውን ዝውውር ለመፈጸም በይፋ መንቀሳቀስ ጀምረዋል። ታማኙ ጋዜጠኛ ሳይመን ኮሊንግስ ለዘ ታይምስ እንደዘገበው አርሰናል የኒውካስትል ዩናይትዱን ኮከብ ብሩኖ ጉማሬሽን በቋሚነት ለማስፈረም ከኒውካስትል ጋር ይፋዊ ድርድር ጀምሯል። መድፈኞቹ ብሩኖ ጉማሬስ ለአርቴታ ጨዋታ ፍልስፍና ፍጹም ተስማሚ እንደሆነም ያምናሉ። በመሆኑም ይህን ዝውውር በፍጥነት ለማጠናቀቅ ንግግሩን ገፍቶበታል። ይህ ዝውውር ከተሳካ ለአርሰናል የአማካይ ክፍል ትልቅ ጉልበት የሚሰጥ ሲሆን ክለቡ ለዋንጫ በሚያደርገው ጉዞ ላይ የራሱን ትልቅ አሻራ እንደሚያሳርፍ ይጠበቃል። ድርድሩ አሁን ላይ ምን ደረጃ ላይ ደረሰ? አርሰናል ስለዚህ ዝውውር ምን ያህል ገንዘብ ያወጣል የሚለውን በቀጣዮቹ ቀናት የምናይ ይሆናል። ወደ ሌላኛው ታላቅ ክለብ ማንቸስተር ዩናይትድ ስናመራ በዝውውር ገበያው ላይ ሌላ አስደሳች መረጃ እየተሰማም ይገኛል። ቀያይ ሰይጣኖቹ የሮማውን ተስፈኛ አማካይ ማኑ ኩኔን ለማዘዋወር በሚደረገው ፉክክር ውስጥ ግንባር ቀደም ተጠቃሽ መሆን ችሏል። ማንቸስተር ዩናይትድ የአማካይ ክፍሉን ለማደስ በቁርጠኝነት እየሰራ ሲሆን ለፈረንሳዊው አማካይ ማኑ ኩኔ 47 ሚሊዮን ፓውንድ ዋጋ ያለው ይፋዊ ጥያቄ ለማቅረብ ሙሉ በሙሉ ተዘጋጅቷል። ተጫዋቹ በሮማ እያሳየ ያለው ድንቅ ብቃት የበርካታ ክለቦችን ትኩረት የሳበ ቢሆንም አሁን ባለው መረጃ መሰረት ማንቸስተር ዩናይትድ ተጫዋቹን የመውሰድ ሰፊ እድል አለው ተብሎም ይታሰባል። በመጨረሻም እጅግ ያልተጠበቀና በርካታ ደጋፊዎችን ያስገረመ የዝውውር ዜናም ደርሶናል። ዝነኛውና ታማኙ የዝውውር ጋዜጠኛ ፋብሪዞ ሮማኖ ይፋ እንዳደረገው አስቶን ቪላዎች ለአርጀንቲና ወጣት ኮከብ አሌያንድሮ ጋርናቾ አስገራሚ የዝውውር ጥያቄም አቅርበዋል። እንደ ሮማኖ ዘገባ ከሆነ አስቶን ቪላዎች ጋርናቾን በውሰት ውል ለማስፈረምና በውሉ ማብቂያ ላይ ደግሞ በቋሚነት የመግዛት አማራጭ የሚያካትት ጥያቄ ለቼልሲ አቅርበዋል። ይህ ዜና በአንድ በኩል ጋርናቾ በቼልሲ ቤት ስላለው ቆይታ ጥያቄ የሚያስነሳ ሲሆን፣ በሌላ በኩል ደግሞ አስቶን ቪላዎች የፊት መስመራቸውን ለማጠናከር ምን ያህል ትልቅ እቅድ እንዳላቸው የሚያሳይም ሆኗል። ለዛሬ የያዝናቸው አዳዲስና ትኩስ የዝውውር ዜናዎች እነዚህን ይመስሉ ነበር። የእናንተን አስተያየት በኮሜንት ሴክሽን ላይ አጋሩኝ። ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።